ነብዩ ሰለላሁ ዐለይሂ ወሰለም ላ ኢላሃ ኢላላህ በሉ አሏቸው። የገባቸው ሰዎች ከነሱ መካከል ግን አቡ ለሃብ ተበለክ የከሰርክ ለሃذا جمعتنا ለዚህ ነው እንደሰበሰብከን ብሎ ተቆጣ። አጎታቸው በዚህ ጊዜ አላህ Subhanahu Wa Ta'ala ድንቅ የሆነ ለዘላለም የሚነበብ ቁርአንን አወረደ። ቁርአን የአላህ ቃል ለመሆኑም ይህ ሱራ መረጃ ነው። ምክንያቱም አቡ ለሃብ ኦልሞስት 10 ወይም 15 አመት ኖሯል። ይሄ ቁርአን አንቀጽ ከተወረደበት በኋላ የአላህ ቃል ባይሆን ኖሮ አንዴ እንኳን በአደባባይ ወጥቶ አምኛለሁ ቢል ቁርአን ውሸት ነበር አይደለም የሚሆነው። ምክንያቱም የጀሃነም መሆኑን እያረጋገጠ ነው ያለው ይሄ ቁርአን። አምኛለሁ ቢል ቁርአን ውሸት ነው ሊባል ነው። የውሸቱን እንኳን ውስጥ ነው ካለ ነብዩ መሐመድን እንኳን ለማሸማቀቅ ይሄን ቢል ግን አይደለም የአላህ ቃል ነው። የአላህ ቃል አንዴ ከወረደ ፍላጎት የሌለው ሰው ለማመን አላህ በዛው ነው አጥመሙ የሚቀሩ። ቃል ፈልግም እውነት እኮ ግልጽ ሆነለት እኮ ተበት የዳ አቢ ለሃብ ወተብ የአቡ ለሃብ እጆች ከሰሩ ማለት አቡ ለሃብ እጆች ከሰሩ ማለት በእጅ ነው አይደለ? በጣም ብዙ ስራ የሚሰራው የሰራው ነገር ሁላ ከሰረ ማለት ነው። እሱ የመካ ትልልቅ መሪዎች መንገድ መከተሉ ነበር። ጥሩ የሰራ መስሎት ነበር። በጣም የከሰሩ ሰዎች ማለት ምርጥ ስራ እየሰሩ እየመሰላቸው መጥፎ ስራ የሚሰሩ ሰዎች ናቸው። ይሄም ሰውዬ ጥሩ እየሰራ መስሎት ነበር ግን خسر وخاب